ሰላም ጤና ይስጥልኝ ክብራትና ክብራን ውድ የዩቲዩብ ቤተሰቦች እንደምን አላችሁ? ዛሬ እንግዲህ በሌላ ቪዲዮ ተገናኝተናል። ዛሬ በዚህ ቪዲዮ ላይ እንግዲህ የምንመለከተው አንዳንድ ትኩረት ሊሰጣቸው ስለሚገቡ አደገኛ የስኳር በሽታ የሚጠቁሙ ምልክቶች ናቸው። እንግዲህ የስኳር በሽታ ሰውነታችን የደም ስኳር ማለትም ግሉኮስ መጠንን በአግባቡ መቆጣጠር ሲያቅተው የሚከሰት ስር የሰደደ የጤና ችግር ነው። ይህም የሚሆነው እንግዲህ ቆሽት በቂ ኢንሱሊን ማምረት ሲያቅተው ማለትም ይሄ እንግዲህ ቆሽት በቂ ኢንሱሊን ማምረት ሲያቅተው አይነት አንድ የስኳር በሽታ ይባላል። ሌላኛው ወይም ደግሞ ሰውነት ለኢንሱሊን ተጽዕኖ ምላሽ መስጠት ሲያቅተው ደግሞ ወይም ሲያቆም ሌላኛው የስኳር በሽታ ማለትም አይነት 2 የስኳር በሽታ ይባላል ማለት ነው። እንግዲህ ከጊዜ በኋላ ያልተቆጣጠርነው ወይም ደግሞ ክትትል ያላደረግንበት የስኳር በሽታ ልብን፣ ኩላሊትን፣ አይንን፣ ነርቮችንና የደም ስሮችን የሚጎዱ ከባድ ችግሮችን ሊያስከትል ይችላል። ሆኖም ግን የተመጣጠነ ምግብ በአግባቡ በመመገብ የአካል ብቃት እንቅስቃሴ፣ መድኃኒትና መደበኛ ክትትል በማድረግ የስኳር በሽታ ያለባቸውን ሰዎች በሽታው ውጤታማ በሆነ መንገድ መቆጣጠርና ጤናማና ንቁ ህይወትን መኖር እንድትችሉ ማድረግ ይችላሉ ማለት ነው። እንግዲህ ዛሬም በዚህ ቪዲዮ ላይ እንግዲህ ትኩረት የሚያሻቸው የስኳር በሽታ ምልክቶች ምን ምንድን ናቸው የሚለውን አንድ በአንድ የምናይ ይሆናል ማለት ነው። እንግዲህ ከዛ በፊት ሁላችሁም ይህንን ቪዲዮ ላይክ በማድረግ ጀምሩ። እንዲሁም ለዚህ አስተማሪ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ እላለሁ። አሁን በቀጥታ እንግዲህ ወደ ጉዳይ ሳልፍ አንደኛውና የመጀመሪያው እንግዲህ ትኩረት ሊሰጣቸው የሚገቡ ከስኳር በሽታ ምልክቶች መካከል እንግዲህ አንደኛውና መጀመሪያው ከተለመደው ጊዜ በተለየ ውሃ መጠማትና በተደጋጋሚ ሽንት መሽናት ነው። እንግዲህ የስኳር ህመም ለኩላሊት ችግር በማጋለጥ ቀዳሚ ደረጃን የሚይዝ ሲሆን በደም ውስጥ የሚገኝ የስኳር መጠን መጨመር የኩላሊት ስራን ያዛባል። ሌላኛውና ሁለተኛው እንግዲህ የድካም ስሜት መሰማት ነው። እንግዲህ የስኳር ህመም ከፍተኛ የድካም ስሜትን ያስከትላል። የሰውነት ክብደት መጨመር በራሱ ለስኳር ህመም ከማጋለጥ ባለፈ የድካም ስሜት እንዲጨምር ያደርጋል። ስለዚህ ሁለተኛው እንግዲህ ከስኳር ጋር ተያይዞ ሊመጣ የሚችለው ምልክት የድካም ስሜት መሰማት ነው ማለት ነው። ሌላኛውና ሶስተኛው እንግዲህ የአይን ችግር ነው። እንግዲህ ማንኛውም አይነት የአይን ችግር የስኳር ህመም ምልክት ሊሆን ስለሚችል ጊዜ ሳትሰጡ ወደ ሕክምና መስጫ ተቋም በመሄድ ማረጋገጥ ያስፈልጋል ማለት ነው። እንግዲህ የስኳር ህመምተኞች ለግላኮማ የመጋለጥ እድላቸው ስለሚጨምርና በካትራክት ወይም ደግሞ በአይን ሞራ የሚባለው ማለት ነው በዚህ ሊጠቁ ስለሚችሉ የአይን ህመም ካጋጠማቸው ወደ ሕክምና መስጫ ተቋም መሄድ ይመከራል ማለት ነው። ቀጣዩና ሌላኛው ምልክት እንግዲህ ማለትም አራተኛው የእግር መደንዘዝ ነው። እንግዲህ የስኳር ህመም የነርቭ ጉዳትን ያስከትላል። ይህም ጉዳት እንግዲህ በአብዛኛው የሚከሰተው በእጃችን እና በእግራችን ላይ ባሉ ነርቮች ላይ ነው ማለት ነው። እንግዲህ በነርቭ ወይም ደግሞ በደም ስር ላይ የሚደርስ ጉዳት የእግር መደንዘዝ ቀጥሎም የህመም ስሜትን ያስከትላል። ህመሙም እንግዲህ በጊዜ ብዛት እየባሰ የሚሄድ ሲሆን መጠጥና ሲጋራን ማጨስም ህመሙን የሚያበሳው ይሆናል ማለት ነው። በተለይም እንግዲህ መጠጥ ህመሙ በእጥፍ እንዲብስ ያደርጋል ማለት ነው። ስለዚህ ሌላኛው የስኳር ምልክት እንግዲህ የእግር መደንዘዝ ነው ማለት ነው። ወደ ቀጣዩና ወደ አምስተኛው ስናልፍ እንግዲህ አምስተኛው የቆዳ ኢንፌክሽን እና በቶሎ የማይድን ቁስል ነው። እንግዲህ ይህ ምልክት ብዙ ጊዜ በተለያዩ ሰዎች ላይ አብዛኛው ሰዎች ማለትም በስኳር የተጠቁ ሰዎች ላይ የሚስተዋል ምልክት ነው ማለት ነው። እንግዲህ የስኳር ህመም ቆዳችንን ጨምሮ ማንኛውም የሰውነት ክፍላችንን ሊጎዳ ይችላል። እንዲያውም እንግዲህ የስኳር ህመም ያለበት ሰው በቀላሉ በባክቴሪያና በፈንገስ ለሚመጣ የቆዳ ላይ ኢንፌክሽን የተጋለጠ ነው ማለት ነው። እንግዲህ እነዚህ ኢንፌክሽኖች ቁስለትን ያስከትላሉ፣ በቶሎም ሊድኑ አይችሉም ማለት ነው። እንግዲህ ከስኳር በሽታ ጋር ተያይዞ ትኩረት ሊሰጣቸው የሚገቡ ዋነኛ ምልክቶች እንግዲህ እነዚህ ከላይ የነገርኳችሁ አምስቶቹ ናቸው ማለት ነው። ማለትም አንደኛው ከተለመደ ጊዜ በተለየ ውሃ መጠማትና በተደጋጋሚ ሽንት መሽናት፣ ሁለተኛው የድካም ስሜት መሰማት፣
ሶስተኛው የአይን ችግር፣ ይሄ ማንኛውም አይነት የአይን ችግር ሊሆን ይችላል ብለናል ማለት ነው። አራተኛው እንግዲህ የእግር መደንዘዝ ነው ብለናል። የመጨረሻው እንግዲህ የቆዳ ኢንፌክሽን እና በቶሎ የማይድን ቁስል ነው ማለት ነው። እንግዲህ እነዚህ ዋነኛ የሚባሉ ከስኳር ጋር ተያይዞ የሚመጡ ምልክቶች ናቸው ማለት ነው። እንግዲህ ከነዚህ ምልክቶች አብዛኞቹ ያስተዋላችሁ እንደሆነ ቶሎ ወደ ሐኪም ጋር መሄድ ይኖርባችኋል። ምርመራውንም በጊዜ ማድረግ ይኖርባችኋል ማለት ነው። እንግዲህ ውድ ቤተሰቦች ለዛሬ ይሄ ነበረ። አይሆፕ በዚህ ቪዲዮ ላይ ጠቃሚ መረጃ እንዳገኛችሁበት፣ ሀሳብ አስተያየት እንዲሁም ጥያቄ ያላችሁ በታች በኮሜንት ማስፈሪያው ላይ ማስቀመጥ የምትችሉ ይሆናል ማለት ነው። እንግዲህ በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩላችኋለሁ። እንዲሁም ይህንን ቻናል ሰብስክራይብ ማድረግ እንዳይረሳ። እንግዲህ እስከ ቪዲዮ ፍጻሜ አብራችሁኝ ስለነበራችሁ እጅግ በጣም አመሰግናለሁ። ፈጣሪ አክብርልኝ። በቀጣይ በሌሎች ቪዲዮዎች የምንገናኝ ይሆናል። እስከዛው እንግዲህ በያላችሁበት ፈጣሪ ሰላሙን ያብዛላችሁ። ደህና ሁኑ። ቻው